የዜማ የዩቲዩብ ቻናል ተከታታዮች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ እንግዲህ ክፍል 59ን ይዤላችሁ ብቻለሁ ማለት ነው። ዜማና አቤሌን እንግዲህ የምትወዱ የምታደንቋችሁ ላይክ ሼር እያደረጋችሁ ቻናል እንዲጀምሩት በአክብሮት እጠይቃለሁ ማለት ነው። ሶስተኛ ወገን ታወቀ። እድልን ፖሊሱ እየተከታተላት ነበረ። ምክንያቱም እሷ ብቻ ወደ እሱ እንደምታመራው አውቆ ነበረ። ሳትነቃበት እየተከታተላት እያለ ያሬድ ወይም ያዳ ዜማዬን አየኋት ባለው መሰረት ይቀጥራታል። ምክንያቱም እርግጠኛ ሆኖ ነበረ የአቤሌ ዜማዬን አይቻታለሁ ሲለው የነበረው። ፖሊሱም በጠየቃቸው ጊዜ ተመሳሳይ መልስ ነበር የሰጠው። ህልም አይደለም፣ እኔ እርግጠኛ ነኝ፣ ወዲያው ብትሰወርብኝም ዜማዬን አይቻታለሁ ብሎ ነበር የመለሰው። ለአዳም መልሱ እርግጠኛ ስለሆነ እድልን ቀጥሮ እውነቱን ለማወቅ ፈልጎ ነበረ። ያሬድም ደውሎ እንግዲህ ሶስተኛ ወገንን የማናውቀው ነበር። ብዙዎቻችን ያሬድ ወይም ያዳ በመሆኑ ደንግጠናል፣ ያልጠበቅንም ነበረ። እሱም እዛው ጫካ ወይም የተለመደው ቦታ ነይ ቶሎ ብሎ ከቀጠራት ቦታ እሷን በሰዓቷ ተገኝታ እድል ምን ተፈጥሮ ነው ስትለውም ትልቅ ችግር ተፈጥሯል፣ እኔ ላይ ጨዋታ እየተጫወታችሁ ነው ወይስ ምንድን ነው ሲላትም እድልም ስለምን ጨዋታ ነው የምታወራው አለቃ? እኔ ምንም ጨዋታ የተጫወትኩት ነገር የለኝም፣ ያዘዝከኝን ሁሉ ነው የፈጸምኩት ትለዋለች። እና ናቲን እንዳልገደላችሁት ዜማዬንም አልገደላችኋትም ብሎ ሲጠይቃት እሷም ፊቴ ነው ወይም እዛው ነበርኩ ኢዛና ሲወጋት በቢላ ትለዋለች። እና አቤሌ አየኋት የሚለው መንፈስ ናት ሲለው አልሞተችም ስትለውም አዎ አለች በህይወት፣ ምክንያቱም አቤሌ እርግጠኛ ሆኖ ነበር ሲናገር የነበረው ይላታል። እሷም እንደ እያወሩ እያለ ያዳ ወይም ያሬድ ፖሊሱ በአካባቢው እንዳለ ይረዳል። ቀስ እያለ ሊይዘው ነበረ። ቆይ አንዴ እንዳትንቀሳቀሽ ወይም እንዳትዞሪልና ፖሊስ በአካባቢው ስላለ እኔ ልትሰወር ነው፣ አንቺም ቶሎ ብለሽ ተሰወሪ ይላታል። እሷም ትዕዛዙን ሰምታ ቶሎ ትሰወራለች። ቀድሞ እሱ ነበር የተሰወረው። ምንም ያክል ርቀት ቢሮጥም ፖሊሱ ያሬድን ሊደርስበት አልቻለም። የሆነ ትቦ ውስጥ ይገባና ፖሊሱ በሩጫ ያመልጣል። ማለት ፖሊሱ ተራምዶት ይሄዳል። ፊቱን ያየነው ያዳ መሆኑን የዛ ጊዜ ነበረ። የአቤሌ ጓደኛዬ ስለሆነ ይቅር ብያቸዋለሁ፣ ሌሎቹን ግን ማንንም ይቅር አልልም። ሁላችሁንም 10 ጊዜ ከሞት ብትነሱ 10 ጊዜ ገላችኋለሁ። ለእኔ ሁሉ ነገር የሆነውን ጓደኛዬ በእናንተ ምክንያት በሞት አጥቼዋለሁ። ስለዚህ ዋጋችሁን ትከፍላላችሁ እያለ ብቻውን እያወራ እያለ ፖሊሱ በአካባቢው እንደሌለ እንዳወቀ ወደ እድል ጋር ያቀናና እድል ብዙ ችግር ተፈጥሯን ይላታን። እሷም እንደ ፖሊስ እንዳወቀና ነገር ወዴት እየሄደ እንዳለ ትጠይቀዋለች። የአዳም የእድል እህት ናት። እድል የዜማዬ እህት ናት። ዜማዬ መታገቷን ሲተናገረችው፣ ስለዚህ ፖሊሶች እኛንም ምርመራ አድርገውልን ነበረ። ስለዚህ እሱ ደግሞ በህይወት አለች ብሏል። ፖሊሱ የሆነ ነገር የደበቀን እንዳለ ይሰማኛል። ምን እንደሆነ ባላቅም እኛ ግን መጠንቀቅ አለብን። ልዑልን ሳያገኘው ወንድሙንም ናታንም መገደል አለበት። ዜማም በህይወት ካለች ቶሎ መግደል አለብን ይላታል። እሷም አለቃ እንዳዘዝከኝ አደርጋለሁ ይላል ትላለች። ፖሊሱም ምርመራውን እየቀጠለ ነው። ታገኘውና ወይም የአዳም ፍቅረኛ ኑሃምን ያገኛትና እንዴት ነሽ ብሎ ሰላምታ ተቀያየሩ በኋላ የት እንደምታውቃት ዜማን ይጠይቃታል። እኔ ዜማን በስም እንጂ በአካል አላቃትም። እኔና አቤልም የተገናኘ ነው እዛው ሲልስትሮ ቦታ ነው። እሱም ሙዚቀኛ ነው፣ እኔም ሙዚቀኛ ነኝ።
በድምፃችን የተገናኘ ነው። ከዚህ ሌላ የማውቀው ነገር የለኝም ትለዋለች። እሱም ከሰማት በኋላ ምንም ነገር እንዳታረጊ ለጥያቄ ስለምፈልግሽ ከሀገር እንዳትወጪ ይላታል። እሷም እሺ ትለዋለች። ያለች ግንኙነት ከአዳጋና ከአቤል ጋር ምንድን ነው ሲለውም ማለቴም ከጓደኝነት ያለፈ ሲላትም እሷ ምንም ነገር እንደሌለ ትነግረዋለች። እሱም በቃ ከሀገር እንዳትወጪ ብሎ ጥሏት ይሄዳል። እሷም እሺ ብላ ይለያያሉ። ሶስተኛ ወገን እንዳመለጠው ሊነግራት ይደውልላትና ለዜማ ፖሊሱና ዜማ ይገናኛሉ። የሆነውን ሁሉ ይነግራታል። እሷም ለምን እንደዛ እንዳደረገና ምክንያቱም አሁን ይሄን አወቁ ማለት በከፊሉ ይጠነቀቃሉ ብቻ ሳይሆን ድራሻቸውን ሊያጠፉ ይችላሉ። ይሄ መሆን የለበትም። እስከ ዛሬ ድረስ ያልተገኘለት መረጃ አሁን ይህንን ፍንጭ ታገኙ እንዴት ሊገኝለት ይችላል ሲላትም ስትለውም ፖሊሱ ምንም ያክል ቢጠነቀቁ ብልጥ ነኝ ብለው ቢያስቡም ማንኛውም ሌባ ወይም አጭበርባሪ ወንጀለኛ ትንሽ መረጃ ሳይጥል አይሄድም። ከኔ እመኝኝ ዜማዬ፣ ከኔ ማንም ሰው አያመልጥም። የጎዱሽንም ወንጀለኞቹንም የእጃቸውን እሰጣቸዋለሁ ይላታል። እሷም ምንም ነገር ተስፋ እንደሌለው እያመነች ነገር ግን ለፖሊሱ ሞራል ስትል እስኪ እናያለን ትለዋለች። የልዑል ጉዳይስ እንዴት ይሁን ትለዋለች። እሱም ያጤባራ ሲጀመርም ከሱ ነው ምርመራ መጀመር ያለብኝ ይላታል። እሷም እሱ ንጹሕ ሰው እንደሆነና እልከኝነትና ግንፍልነት እንዳለበት ትነግረዋለች። ቢሆንም ነገር ግን እኔ ፖሊሱ ግን የእሱን እርዳታ አልሻም ይላታል። በወንጀል ወይም ስህተት በንዴት ከመስራቱ በፊት ፈልገን ልናገኘው ይገባን ትለዋለች። እኔ እሱን አልፈልግም፣ እሱ ሲጀመር ወንጀለኛ ነው ይላታል። ተደጋግሞ ሲላትም በፈጠረክ እንደዛ ትብለኝ፣ አሁን እኔ ቆም ያየኸኝ በእሱ እርዳታና በእሱ እገዛ ነው የወንድሙ ነገር ስለሆነበት እንጂ ሰው ገዳይ ሰው ደም በላሽ ደም እንኳ አይደለም ትለዋለች። ፖሊሱም በቃ እሺ ብሎ እንደውም አንድ ነገር ልነግርህ እፈልጋለሁ፣ እኔ ራሴ ልዑልን እፈልገዋለሁ። ስለዚህ አንተ ሌሎቹ መረጃዎች አሰባስብ፣ እኔ እሱን አናግሬ ስህተት ከመስራቱ በፊት ወደ ራሱ እንዲመለስ አደርገዋለሁ ትለዋለች። በቃ እንደዛ ከሆነ እሺ፣ እኔም አንዳንድ ጉዳዮች የማጣራቸው ስለሚኖር እነሱን ላጣራ ብሎ ጥሏት ይሄዳል። እሷም ከብዙ ፍለጋና ትግል በኋላ ታገኘዋለች። ስታገኘውም እንግዲህ እሱ ያሬድንና አቤልን ዜማ ደግሞ በሕይወት ካለ እድልን ደግሞ ግደላት ብሎት ነበር ኢዛና። እሱም እሺ ብሎ የወንድሙን ድምፅ ስላሰማው ተስፋ ሰንቆ ያሬድ ብቻውን እየሄደ ስለነበረ ወይም ያዳ እየሄደ ስለነበረ ያዳን ለመግደል ከኋላ እያኮኮበ ነበረ። እሷም ተደብቃ ያለችውን እያየችው ነበረ። ድንገት ሊመታው ሲል ከፊቱ ትቆምበታለች። ለምን እንደዚህ ታደርጊያለሽ? ሂጂ ከፊቴ ቢላትም እሷም እሱን ከመግደልህ በፊት እኔን መግደል አለብህ። አንተ ነህ ያተረፍካት ነፍሴን፣ ያተረፍካትን ነፍስ ደግሞ መውሰድ መብት አለ ትለዋለች። እባክሽ ፊት ያታቆሚ፣ ወንድሜ ችግር ውስጥ ሆኖ መተው አልችልም ብሎ ቢላትም እኔም ወንድምህን ችግር ውስጥ እንተወው አላልኩም፣ ነገር ግን በዚህ አይነት መልኩ አይሆንም ነው ያልኩ ትለዋለች። እሱም ነገር ግን ህልከኛ ስለነበረ አልሰማሽም ብሎ ገፍትሯት ጥሏት ይሄዳል። እሷም ነገር ግን እንደማተው ትነግረዋለች። እድል ለአቤላ ትደውልና ወይም ለነሃ ወንድም ትደውልና አንድ ስራ መስራት አለበት ትለዋለች። ብዙ ገንዘብ የምታገኝበት ነው ስትለው ለገንዘብ ስግብግብነቱን ስላወቀች ምንድነው ስራውን ለመስራት ዝግጁ ነኝ ይላታል። እሱም አቤልን ናታንና ዜማዬን በህይወት አገኛቸውና ከነሱ ገንዘብ እንቀበላለን ትለዋለች።